እንግዲህ የኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት 50 ዓመት ያስቆጠረ ነው። በዚህ ደረጃ የኢትዮጵያ መሪ ወደ ቪየትናም መጥቶ ግን በከፍተኛ ልዑክ ደረጃ ጉብኝት ተደርጎ አያውቅም። ከ4-5 ዓመት በፊት የቪየትናም ፕሬዝዳንት ወደ ኢትዮጵያ መጥቶ ጉብኝት አድርገው ነበረ። ከዛ ውጪ የከፍተኛ በመሪዎች ደረጃ የሚደረግ የጉብኝት ልውውጥ አልነበረም ነበር። ይሄ የመጀመሪያው ነው። በዚህ አጋጣሚ መሪዎቹ ስለ ሁለቱ ሀገራት ግንኙነት ስለ ትብብሩ እንዲወያዩ የተለያዩ ስምምነቶች እንዲፈጸሙና በቀጣይም ግንኙነቱን ለማጠናከር ያለ ቁርጠኝነት እንዲገለጽ ግንኙነቱንም ለማጠናከር ምን አይነት አካሄድ መከተል እንዳለብን ምን አይነት የትብብር መስኮች ላይ ማተኮር እንዳለብን ትብብሩ የሚመራበት ማዕቀፍ ደግሞ ምን መምሰል እንዳለበት ሐሳብ ለመለዋወጥና ለመስማማት እድል አግኝተዋል። ስለዚህ ይሄንን በመከተል በቀጣይ የሚኖሩ እንቅስቃሴዎች ግንኙነቱን ወደ ላቀ ደረጃ ያደርሱታል ተብሎ ይጠበቃል። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ በንግድ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። እንዲሁም አጠቃላይ የግንኙነቱ ማዕቀፍ ምን መምሰል አለበት የሚለውን የሚመለከቱ ስምምነቶችን በቀጣይ ለማድረግ ወደ ስምምነት ለመግባት ንግግር ተደርጓል። ስለዚህ እነዚህ ሁሉ አንድ ላይ ወደ ተግባር ሲገቡ ተቋማዊ የሆነ ዘላቂነት ያለው ሁለቱንም ሀገሮች ተጠቃሚ የሚያደርግ ጠንካራ ግንኙነት እንዲኖረን ያስችላል ተብሎ ይታመናል። እንግዲህ P4G የሚባለው መድረክ የትብብር የጥምረት መድረክ ነው። መንግስታት ብቻ ሳይሆኑ የግል ዘርፉም ተሳታፊ በሚሆንበት መንገድ ዘላቂ ልማትን የአካባቢ ለውጥን መከላከልና የመቋቋም ይህንን አጀንዳ ያደረገ ጥምረት ነው። በዚህ ጥምረት የገንዘብ በማሰባሰብ የግሉ ሴክተርም የራሱን አስተዋጽኦ አድርጎ የአካባቢ ጥበቃ ስራዎችን ለማጠናከር ጥረት የሚደረግበት ነው። ይህንን መድረክ ከ2 ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለዓለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ 100% እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች የኤሌክትሪክ መኪናን ካሁን ወደ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ የሆነች በጣም በስፋት በየዓመቱ እንደ ባህል እየተደረገ ዛፎችን በመትከል በአረንጓዴ አሻራ መርሃ ግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ ይሆናል ብለን እናስባለን። ይሄ ደግሞ ከሌሎች የአፍሪካ ክላይሜት ሰሚትን ጨምሮ መሰል መድረኮች ጋር ወደ ኢትዮጵያ እየመጡ መሆኑ ኢትዮጵያ በዚህ ጉዳይ ላይ ያላትን ተሰሚነት ያላትን ተጽዕኖ እየጨመረ እንደሚሄድም ማሳያ ነው ብለን እናስባለን።